بسم الله الرحمن الرحيم الحمد لله حمدا كثيرا طيبا مباركا فيه الصلاة والسلام على أشرف خلق الله محمد بن عبد الله بن عبد المطلب صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشوه يا ضيف أفريقيا ويم أفريكا انقدا بروغرام تكتاتاوش أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته ይህ በየዕለቱ በሳውዲ አረቢያ ሪያድ አፍሪካ ቲቪ ስቱዲዮ ተዘጋጅቶ ወደ እናንተ የሚቀርበው የአፍሪካ እንግዳ የተሰኘው ፕሮግራም ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ ልባችሁንና ጆሮአችሁን በአክብሮት እጠይቃለሁ። ቀጣይ አንድ ሰዓት እንግዳ አለኝ። እንግዳዬ አዲስ አይደለም። ከአሁን በፊት እዚህ ሳውዲ አረቢያ ላይ በነበረበት ሰዓት በርካታ ዓመታት በዳዕዋ ዘርፍ ላይ የራሱን ጉልህ አስተዋጽኦ ሲያደርግ የነበረ አሁንም በዚሁ በአፍሪካ ቲቪ ላይ የተለያዩ ፕሮግራሞችን ወደ እናንተ በማቅረብ ላይ ይገኛል። ቃል አላህና ቃል ረሱላህ ለማለት የማይታክተው እጅግ በጣም እኔ በግሌ የማከብረውና የምወደው ኡስታዝ መሐመድ ሙስጠፋ ይሆናል። ከሱ ጋር ቀጣይ አንድ ሰዓት ቆይታ አደርጋለሁኝ። አብራችሁ እንድትሆኑ በአክብሮት ጋብዛለሁኝ። አላህ ሱብሓነሁ ወተዓላ ጾማቸውን ከተቀበላቸው ሰዎች እንዲያደርገን ጭምር ዱዓ እያደረጋችሁ አብራችሁ እንድትሆኑ በድጋሚ ጋብዛለሁ። ባረከላሁ ፊኩም። እንኳን አደረሳችሁ። طيب ኡስታዝ መሐመድ ሙስጠፋ እንግዲህ ከብዙ ውጣ ውረድ በኋላ ምናልባትም የፕሮግራም መደራረብ ጫና ሊሆን ይችላልና ትግስት ባይኖረኝ የዛሬው ፕሮግራም ይሳካል ብዬ አልገምትም። ግን የአፍሪካ እንግዳ አዲስ አይደለህም፣ በአፍሪካ ቲቪ ላይ ቤትህ ነው። ነገር ግን የአፍሪካ እንግዳ ተጋባዥ እንግዳ ለመሆን ለፕሮግራሙ አዲስ ነህ። በአድማጭ ተመልካቾች ስም እንኳን ደህና መጣህ ለማለት እወዳለሁኝ። ተፈضل ኡስታዝ። بسم الله الرحمن الرحيم الحمد لله صلى الله وسلم وبارك على رسول الله وعلى آله وصحبه ومن والاه وبعد. أولا مامي الله أكبر لين الله يحفظك ونتنو بزو ታግሰሃል የትግስት ውጤቱ ላይ ምስክት ነው። እኔም ነገ ተነገ ያያልኩኝ ፕሮግራም አንዳንዴ ሲደራረብ ስንሰርዝ ሆን ብለን ሳይሆን ትረዳናለህ፣ ተመልካቾቻችንም ይረዱናል ብዬ አስባለሁኝ። ሳውዲ አረቢያን በነበርኩበት ጊዜ ይሄን ፕሮግራም ሞክረው ነበረ፣ ግን አልহামዱሊላህ ለዛሬ አላህ ወሰነ ነበረ። ዛሬ ተገናኝተናል። አፉ እንዳልከኝ ተስፋ አደርጋለሁኝ። ትግስትህንም በጣም አደንቃለሁኝ። ቆይታው ደግሞ አትራፊ አላህ ያደርግልን ነው ማለት ሐቢቢ። طيب بارك الله فيك استاذ محمد። እኔ شكرا صراحه እውነትን ነው። ሳውዲን በነበርኩበት ሰዓት ሞክሬ አልተሳካም፣ ዛሬ ሳክቷል። እንግዲህ አድማጭ ተመልካቾች አንዳንድ ነገሮችን እናደርሳለን ቤት ተስፋ አደርጋለሁ። እስኪ ኡስታዝ መሐመድ ሙስጠፋ እኔ በግሌ ያው አውቃለሁኝ ሳውዲ አረቢያ በነበርንበት ሰዓት በደንብ ነው ማውቀህ፣ አገር ቤቱን በደንብ ነው ማውቀህና ይበልጥ ደግሞ እንደው ከራስ አንደበት ቢደመጥ ብዬ የምለው ኡስታዝ መሐመድ ሙስጠፋ ማን ነው? ኡስታዝ መሐመድ ሙስጠፋ የት አካባቢ ነው ተወልዶ ያደገው? ረመዳን እንደመሆኑ በስንት አመቱ ነው መጾምስ የጀመረው የሚለውን እንጀምርና ሌሎችን ደግሞ እናስከትላለን። ተፈضل ኡስታዝ። ኸይር መሐመድ ሙስጠፋ የሲዳማ አካባቢ ሺሻ የምትባል ገጠር መንደር ላይ ተወልዶ ይርጋለም የሚባል ማለት በጣም የሚታወቅ ከተማ ነው። ይርጋለም የጥንት ከተማ ናትና እዛ አካባቢ ያደገ ያንድ የዛች አካባቢ ተወላጅና እዛው ታዳጊ እዛው ተማርኩኝ። የቀራሁትም ቅራአቴን እዛው ነው። ከቆይታ በኋላ ደግሞ ወደ ስልጤ ሀገር በመሄድ አላባም ስልጤም የተወሰነ ቆይታ ነበረኝ። በዛ መልኩ ነው እድገቴ። ትምህርትም እዛው ነው የተማርኩት። ብታጀራም ተመሳሳይ እንደዛው። ከዛ በኋላ አሁን ጾሙ መጀመረ የሚለውን የልጅ ጾም ሲጀምር ያው እንደምታውቁ ማሜ 5 ሰዓት ትጾማለህ በቀን፣ ምግብ ትጾማለህ፣ በውሃ ታፈጥራለህ፣ ውሃ ትጾማለህ፣ ምግብ ታፈጥራበታለህ ኢላኺር እያልክ የምትለማመድበትን እድሜ አታስታውሰውም። ይሄ የመለማመጃ ወላጆቻችን እንደ ባህል ይዘው ያለማመዱን እድሜ ብዙ ባላስታውሰውም ትክክለኛውን መጾም ጀመርኩኝም ብለው ከልጅነቴ ጀምሮ ይሄ መድረሳው አካባቢ አልጠፋ ስለነበረ ለአቅመ አዳም ከመድረሴ በፊት ግን ጾም መጀመሬን አስታውሳለሁኝ። 13 12 እንደዚህ አይነት አካባቢ አመት ላይ ሆኜ በስነ ስርዓቱ ሙሉ ለሙሉ መጾም መጀመሬን አስታውሳለሁኝ። ባረከላሁ ፊክ። طيب ጥሩ ኡስታዝ መሐመድ፣ እንግዲህ ዛሬ በተወሰነ መልኩ አንተ ጋር ልንጫወት የወደድኩት በዳዕዋው ዙሪያ ነው። ኡስታዝ መሐመድ ያው እኔ ፊት ለፊት ስለሆንኩም ሳይሆን አታክ ባገኘው አጋጣሚ ሁሉ ኡስታዝ መሐመድ ሙስጠፋ ቃል አላህና ቃል ረሱላህ የሚልበት መድረክ ካገኘ
ወደ ኋላ አትልምና በተለይ ደግሞ እዚህ ሳውዲ አረቢያ በነበርክበት ሰዓት አንዳንድ በጣም የቅርብ ጓደኞች እንደ ኡስታዝ መሐመድ ሙስጠፋ በዳዕዋው ላይ ቢገፋ የበለጠ ውጤታማ ይሆናል እንደው ይሄን የዳዕዋ ህይወቱን ትቶ ወደ ሌላ ነገር ተጠልፎ እንዳይገባ የሚል ስጋት ያደረባቸው እኔ በቅርብ ማቃቸው ጓደኞች ነበሩ ግን የአላህ Subhanahu Wa Ta'ala ፈቃድ ሆኖ አሁንም በዛ መንገድ ላይ ያለው አላህ Subhanahu Wa Ta'ala ብርታቱና ጽናቱን ይስጥህ ኡስታዝ መሐመድ እስኪ እንደው ለዳዕዋ ህይወትህ ሰበብ የሆነ ማን ነው ሁሌም ለዳዕዋ ህይወትህ ሰበብ የሚሆኑ ሰዎች ዙሪያ ላይ ያሉ ሰዎች ናቸው ከቤተሰብ ጀምሮ ይህንን ዳዕዋ እንዴት ጀመርኩ እንዴት ሄድኩበት በየስል ሁሌም ማስተዋውሰው አባቴን ነው አላህ ይጠብቅልኝና እኔ የገጠር ተወላጅ ነኝ ከተማ ነው ያደኩት በኋላ እናቴ አላህ ይጠብቃትና ወደ ከተማ መጣ እርጋለም ከተማ ላይ እኛን ማሳደግ ጀመረች ገጠር ለተለያዩ ዚያራዎች ለተለያዩ ፕሮግራሞች ስንሄድ አባቴ ይዞኝ ይሄድና የሰገድንበት መስጂድ ላይ ተነስና ዳዕዋ አድርግ ይለኛል አባቴ የቀራ ሰው አይደለም ነገር ግን እንትን የዳዕዋው ስሜቱ አለውና ተነስና ዳዕዋ አድርግ ይለኛል ማለት ገና ለአቅመ አዳም ያልደረስኩበት እድሜ ማለት ነው እነሳና ዳዕዋ አደርጋለሁኝ የከተማ ልጅ ነህ መድረሳ አካባቢ ነው ያለው ገጠር ነው ዳዕዋ የምታደርገው ብዙም ግንዛቤ የሌለው ሰው ነው ትንሽ የምትናገራት ነገር ለነሱ ድንቅ ትሆንባቸውና በጣም ያመሰግኑሃል ትላንትና የወለድነው ልጅ ያሳደግነው ልጅ እንደዚህ ሲመክረን ምናምን ብለው ሐሳብ ይሰጣሉ አስተያየት ይሰጣሉ አጎቶቼ ምናምን ያ በዚያ ሞራል የሆነ ቆየና ወደ ዳዕዋው ዓለም በዚያው ገባሁኝ አርአያ የሚሆኑ ሰዎች ደግሞ አሉ አሁን ላለህበት የዳዕዋ መንፈስ ያነጋገር ስልት ሊሆን ይችላል የሞራል ጉዳይ ሊሆን ይችላል የወኔ ጉዳይ ሊሆን ይችላል የተለያዩ አርአያ ሊሆኑ የሚችሉ ሰዎች አሉ ብዙ ጊዜ ዳዕዋ ላይ ስናገር ሰዎችን እንዳይሻክር ንግግሬ ጆሮአቸውን እንዳይሻክር የምጠቀማቸው ቃላቶች ቁጥብ ሊሆኑ ይችላሉ አንድ ዳዒ ማድረግ አለበትም ብዬ ማምነው እሱ ስለሆነ ነገር ግን ሰዎች እንዲደሰቱ ብዬ ባጢልን ሐቅ ነው ብዬ አላወራም ወይንም የሆነ ትክክል ያልሆነ ነገር ትክክል አድርጌ ያችን ቦታ ለማለፍ ያንን ኢንቫይሮንመንት ለማለፍ አላወራም ያለውን እውነታ ሐቂቃ የወደደ ይወደድ የጠላ ይጥላ ያልኩ በዚህ አማርኛ ሁላ ማወራበት ጊዜ አለና ያንን ለዚያ አርአያ የሆኑኝ በወኔ ለመናገር ስትናገር ፓወርፉል ሆኖ በድምጽህን ከፍ አድርገ በወኔ ምናም ለመናገር አርአያ የሆኑኝ ያደኩበት ከተማ ላይ ታላቅ አባት ሐጂ መሐመድ ረጀብ የሚባሉ ታላቅ ሰው ነበሩና አላህ ይርሐማቸው ያላህ ረህመታቸው ላይ ሆነ እሳቸው ነበሩ ደግሞ እውነታን ለመናገር ምንም ለውመተላኢም እንዳትፈራ በየትኛውም ዘርፍ ላይ ስትናገር ደግሞ የአላህን ሐቅ እንደወረደ እንደነበረ ለመናገር ደግሞ አርአያ ወይንም ምሳሌ የሆኑኝ ሼኽ አባቴ ሼኽ ዘይድ አህመድ ሙስጠፋ ናቸው አላህ ይጠብቅልኝ እነዚህ ሶስት ሰዎች በዳዕዋው ዓለም ላይ ለአካሄዴም ለአነጋገሬም ለወኔም ለጅማሮዬም መሰረቴም የምላቸው እነዚህ ናቸው طيب እስኪ አሁን ከዚሁ ከዳዕዋ ህይወት ሳንወጣ ብዙ ጊዜ ኡስታዝ መሐመድ እንደው ሰራህ እውነት ለመናገር እኔ በጣም ዳዕዋ ሲያደርጉ ድምጻቸው ከሚመቹኝ ሰው ዳዒዎች በተጨማሪም ደግሞ መቼም ዳዒ በመሃል ላይ ማስረጃዎችን ሁጃ ደሊሎችን ከቁርአንም ከሐዲስም ያጣቀሱ የሚያቀርቡ ዳዒዎች ይበልጥ ተደማጭነት አላቸው በያስባለሁኝና ድምጻቸው ከሚማርከኝ ባቀራረብ ቅድም አንተ ያነሳቸው ነገር አንተ ወማ عليك الا البلاغ የወደደ ይውደድ የጠላ ይጥራ አንተ ያለብህ ማስተላለፍ ነውና ከዛ አንፃር እኔ በጣም እንትናለኝ አላህ ይጠብቅህ ብርታቱና ጽናቱን ይስጥህ አንዳንድ ዳዒዎች ለምሳሌ ያክል በቃ ስለ ጀነት ብቻ መናገር የሚፈልጉ ዳዒዎች አሉ አንዳንዶች ደግሞ ሁሉ ጊዜ በአብዛኛው ማለት ይቻላል ሁሉ ጊዜም ባይሆን ስለ ጀሃነምና በቃ ስለ አይነት ነገር መናገር ይፈልጋሉ አንዳንዶች ደግሞ ስለ ዓለም البرزخ በቃ ጭንቅንም ይለቀበህ እና እንዲህ አይነት ዱዓቶች ያጋጥሙኛልና ያንተ የዳዕዋ አደርበም በምን ላይ ነው ብዙ ጊዜ የምታተኩረው ወደ እኔ ዘንባሌ ወይንም ትኩረት ከመሄዴ በፊት ቅድም ያልካቷ ነጥብ ማሜ እንደ ወሳኝ ነጥብ ስለሆነች እሷ ላይ እስሉብ ዳዕዋ የሚባለው የራሱ የሆነ ዘርፍ አለው የራሱ የሆነ የምትወስደው ኮርስ ነው
ደን እንደው ኮርሱን ባንወስድ እንኳን ወደ ዳዕዋው ዓለም ስንመጣ ቢያንስ ቁርአን ቀርተናል። ቢያንስ እንደው ተፍሲሩን ዲቴል ባናቅ እንኳን ቃል በቃል የሆነች ነገር መረዳት ችለናል። የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ የተወሰነች ነገር ሰምተናል ኦር ቀርተናል። ሲራቸውንም እንደዛው አይተናል። ስነ ምግባራቸውንም የተወሰነ ሰምተናል ኦር አንብበናል። ኢዘን ቁርአን ውስጥ እንደው ያየህ እንደሆነ ቂሰረ ሱወርን ራሱ ያየህ እንደሆነ ሱረቱ ነባእን መጨረሻ አካባቢ ካየህ ላ የዙቁነ ፊሃ በርደን ወላ ሸራባ ብሎ ጀሃነም ውስጥ ያለውን ስቃይ ይናገርና ቀጥሎ ወዲያውኑ ደግሞ ጀነት ውስጥ ኢነ ሊልሙተቂነ መፋዛ ብሎ ይቀጥላል። ቁርአን የቁርአን እስሉቡ የማስተላለፍ እስሉቡ አንዳንድ ጊዜ ማስጠንቀቅ፣ ማስፈራራት ከዚያ ደግሞ ማጓጓትና ለዚያ ነገር ተነሳሽነት እንዲኖርህ መገፋፋት ከጀሃነም ተጠንቀቁ እንደዚህ የከፋሽ ናት ብሎ ስለ ጀሃነም ብቻ ተናግሮ አእምሮህን ጭንቅጭቅ አድርጎ እዛ ላይ አይተውህም። ቀጥሎ ደግሞ ስለ ጀነት ያመጣና ስለ ጀነት ይነግርሃል። ስለ አላህ ሀይ ቁጣውን የተቆጣ እንደሆነ ተበቃይነቱን ምናምን ይነግርህና ስለ ረሕመቱ ይነግርሃል። ሁለቱንም ሲፋዎች በብዛት አያይዞ ያመጣቸዋል አላሁ ጀለ ወዐዝ። ነቢዩም ሰለላሁ ዐለይሂ ወሰለም አስተምሯቸው ይሄ ነበረ። ከዛሊካ እንደው አስተምሯቸውን ሐዲሱን ትተህ ደግሞ ወደ ሲራቸው ስትሄድ አንዳንዴ ተርሂብ ነው፣ ሌላ ጊዜ ተርሂብ ነው። በብዛት እንደውም ቁርአን ውስጥ ያየህ እንደሆነ አብዛኛው ተስፋ ሰጪና ስለ ረሕመት ስለ ጀነት ነው። አብዛኛው የነቢዩ ማስተምሮ አብዛኛው እዛ ላይ ነው። ስለዚህ የሲሩ ወላ ቱዓሲሩ ነው መርሁም የሚለው። ኢነማ ቡዒስቱም ሙየሲሪነ ወለም ቱብዐሱ ሙዓሲሪን ነው መርሁም የሚለው። ገራ አድርጉ፣ ጭንቅንቅ አታድርጉ፣ ጥብብብ አታድርጉ፣ አላህን ተበቃይ አቃጣይ ጀሃነም አስገቢ አድርጋችሁ ብቻ አትሳሉት፣ በረሒምነቱ ሳሉት ነው በብዛት አስተምሮ የሚለውና እንደው አንዳንዴ በከፈተለት ዘርፍ ነው ሁሉም የሚያወራው። ደግነቱ ግን ሁሉንም አድማጮች ከሆንን አንደኛው ስለ ጀሃነም ተናግሮ ያስፈራራናል፣ አንደኛው ስለ ጀነት ተናግሮ ተስፋ ይሰጠናል። ስለዚህ ሁለቱንም ስንሰማ እዚህ ጋር እንጠነቀቃለን፣ እዚህ ጋር ተስፋ እናደርጋለንና ሁለቱም ዱዓቶች መኖራቸው በራሱ የአላህ ሂክማ ነው። ወደ እኔ ደግሞ ዝንባሌ ስመጣ በብዛት ማህበራዊ ህይወት ላይ ትኩረት አደርጋለሁ። በብዛት ደካማ በሚባለው ማህበረሰብ ክፍል ላይ ትኩረት አደርጋለሁ። ይጨቆናል ብዬ በማስበው ማህበረሰብ ክፍል ላይ ትኩረት አደርጋለሁ። በብዛት በሴት እህቶቻችን ዙሪያ በትዳር ዙሪያ ላይ ትኩረት አደርጋለሁ። በወላጆች ዙሪያ ላይ ትኩረት አደርጋለሁ። በእናት ዙሪያ ላይ ትኩረት አደርጋለሁ በብዛትና የምታወቀው በእናት ዙሪያ ላይ ነው የምታወቀው። እናቴን አላህ ይጠብቅልኝ ኢንሻአላህ ይጠብቅልህ ወላጆችህን ባረከላሁ ፊክ። ጥሩ ኡስታዝ መሐመድ ለነገሩ እስሉበ ዳዕዋ ራሱን የቻለም እኮ እንትን አለው። አንዳንድ አካባቢዎች አሁን ታውቃለህ በተለይ አረቡ ዓለም ላይ ማንኛውም ሰው ተንስቶ በየመሳጅዱ በየዳዕዋ ሴንተር ዳዕዋ ማድረግ አይችልም። የሚወስዳቸው ኮርሶች አሉ እነዛን ካላጠናቀቀ በስተቀር። ሌላው ደግሞ የኡማውን አንድነት ይሸረሽራል ብለው የሚያስቡት ነገር ካለ በጭራሽ እንደ አይነት ነገር አይፈቅዱምና ራሱን የቻለ ኮርስ አለው። አንዳንድ ጊዜ ደግሞ ውስጥ ያለ ነገር ይሆንና እንዲሁ በተከታታይ ኮርሱንም ሳትወስደው ሆቢ ከሆነ ልክ አሁን አንተ እንዳልከው አላህ Subhanahu Wa Ta'ala ሲያገራልህ እንደዚህ ይሆናልና ባረከላሁ ፊክ። ሌላው እስቲ ኡስታዝ መሐመድ እንግዲህ ቀደም ብዬ እንኳን አላውቅም ግን ከቅርብ ጊዜ ወደዚህ ጁማ ኹጥባ በተደጋጋሚ ታዘጋጃለህ ታቀርባለህ። እዚህ ጋር ላነሳ የፈለኩት እስኪ ለመጀመሪያ ጊዜ ምናልባት በዳዕዋው ላይ ረጅም ዓመታት ቆይታል ቤት ተስፋ አደርጋለሁኝ። ኹጥባ የጁማ ኹጥባ ከጀመርክ ግን አላውቅም ታስተካክለኛለህ። ከቅርብ ጊዜ ወደዚህ ማሻአላህ ጥሩ የጁማ ኹጥባዎችን ታቀርባለህ። ለመጀመሪያ ጊዜ ሚንበር ላይ የወጣህበትን ቅጽበት ታስታውሳለህ? ምናልባት ዳዕዋ ከማድረግ የተለየ እንትን አለው የጁማ ኹጥባ? አንዳንዴ የትኛውን መድረክ ላይ ቢወጡ ይሄ ድፍረትን የሰጣቸው ሰዎች አሉ። የትኛውን መድረክ ላይ ስወጣ እዛ መድረኩ ላይ ታዳሚዎቹ ከኔ በማንነት በትላልቅ ማንነቶች የሚበልጡ ማንነቶች ሊኖሩ ይችላሉ። ግን እዛ መድረክ ስጋበዝ እኔ ለዛ መድረክ መሐመድ ይሆናል ተብዬ ነው የተጋበዝኩት። ይችላል ተብዬ ነው የተጋበዝኩት። ስቀበልም እችላለሁ ብዬ ነው የተጋበዝኩትና
መድረክ ላይ ሲወጣ የሆነ መደንገጥ መራድ መደንበር ምናምን ነገር አይገጥመኝም። ትላልቅ መሻይኾች ባሉበትም መድረክ ወጥቻለሁ። በጣም የማከብራቸው በህይወቴ ሼኻችን ሼኽ ሰዒድ ናቸው፣ አላህ ያቆየልኝ። ኹጥባ እሳቸው ባሉበት ኹጥብ ያለው ሙሐደራ እሳቸው ባሉበት አስተምር ያለው እሳቸው ባሉበት ተፍሲር ብቻ ነው ያላቀረሁት። ስለዚህ በነገራችን ላይ እኔ ከሼክ ሰዒድ አህመድ ሙስጠፋ አንደበት ትቀጥላለህ የሰማሁት ነው። ሐጂ መሐመድ ሳኒ ሐቢ ረህመቱላህ አለይህ አንዋር መስጂድ እሳቸው እያሉ ሼክ ሰዒድ አህመድ ሙስጠፋ ተፍሲር ማስተማር ችለዋልና ከራሳቸው አንደበት ነው የሰማሁት። ይህ በጣም ደስ የሚል ነገር ነው። ምናልባት እሳቸው በህይወት እያሉ አንተም የተፍሲር ትምህርት የምትሰጥበት ቀን ሩቅ አይሆንም ኢንሻአላህ። ይሄ በጣም ደስ ይላል። በኢዝኒላህ እሳቸውን ሀያት አላህ ያርዝምልን። አሚን ያ ረብ። እኛንም ወደዛው ዓለም አላህ ይግፋን። እንደው ኢልማቸውን የምንቀስም እንወርስ አላህ ያድርገን። ኢዘን ወደ ነጥቡ ስመለስ መድረክ ላይ ሲወጣ ብዙ መደናገጥ አይደለሁም ማለት ነው። ይሄ አንዳንዴ ይሄ ድፍረት የተሰጣቸው ሰዎች አሉ አይደል? ለዛም ይመስለኛል የአላህ እገዛ ነውና ኹጥባ መጀመሪያ ለታስ ጀምር ሌሎች ሙሐደራዎች ላይ መድረክ ሲወጣ ከነበረኝ የተለየ መንፈስ አልነበረኝም። ለምንድነው? አንደኛ ያ ቅድም ያልኩ ድፍረቱ አለ። ሁለተኛ ለዛ ቦታ ይሆናል ብለው ሲመርጡኝ ይሆናለው ብዬ ስል የሆነ ትንሽዬም ብትሆን በአላህ እገዛ መተማመን አለ። ሁለተኛ የትኛውን መድረክ ሲወጣ በምችለው ያህል ስለሚሄድበት ርዕስ አንብቤ አዘጋጅቼ አሉኝ የምላቸውን ነገሮች ሪፈረንሶችን ሪሰርች አድርጌ አዘጋጅቼ ነው የሚሄደው። ስለዚህ በተቻለኝ መጠን መደናበር አይገጥመኝም፣ የቃላትን መደጋገምም ብዙም አይገጥመኝም። ኢዘን አሁን ደንግጣል ወይ የተለየ ስሜት ተነበረው ወይ ለሚለው ምላሼ ነው ይሄ። ኹጥባ ግን ለመጀመሪያ ጀመርኩ ብዬ የምለው እኔ ከአደጋው በኋላ ወደ ይርጋለም ነው የገባሁት። ከይርጋለም በኋላ ደግሞ ሐዋሳ ነው መኖር የጀመርኩት። ሐዋሳ ቡና ቅምሻ የሚባል ሰፈር ላይ አንድ አዲስ መስጂድ አለ። ትልቅ መስጂድ፣ የትልቅ ጀማዓ መስጂድ ነውና እዛ ላይ ደግሞ አቀራበት ነበረ። ጁሙዓ ከጁሙዓ በፊት ዳዕዋ አደርግ ነበረ። ለምን ኹጥባውንም አንድ ቀን አንተ አንድ ቀን ኢማሙ እየሆናችሁ የሚል ሐሳብ ሲመጣ ለመጀመሪያ ኹጥባ የጀመርኩት እዛ ነው። አልহামዱሊላህ የተሳካም ነበር እስካሁንም ወሊላሂ አልহামድ። ከአደጋው በኋላ ማለት የሆነ ሰዓት ሐጅ ላይ ሚና ላይ ከገጠመ የጤና እክል በኋላ ማለት ነው። የጤና እክል በኋላ ሕክምና ህንድ ሄድኩኝ። ከህንድ በኋላ ወደ ኢትዮጵያ ነው የተመለስኩት። ስመለስ ሁሌም እንደዚህ አይነት ነገር ሲኖር ወላጆችህ ጋር ነው ሄደህ የምታገግመውና አላህ ይጠብቅልኝ ወላጆቼ ጋር ነበር ቆይታ ያደረኩት። አንድ አመት ያህል ካገገምኩ በኋላ ወደ ሐዋሳ ነው የገባሁት ለመኖር። ለዳዕዋውም ለምኑም ለስራውም የሚመቸኝ ነበር ሐዋሳ ስለነበር ሐዋሳ ነው የኖርኩትና ሐዋሳ በነበረኝ 4 አመት ያህል ቆይታ በተለያዩ መስጂዶች ላይ ኹጥባ አደርግ ነበር። ግን አሃዱ ብዬ የጀመርኩት ቡና ቅምሻ መስጂድ ላይ ነው የጀመርኩት። ሐምዛ መስጂድ ይባላል ቡና ቅምሻ ሰፈሩ ማሻአላህ ሐዋሳ ነው የጀመርኩት። ስለዚህ ቀደም ብለህ ነው የጀመርከው። طيب እኔ ምናልባት ከዚህ ጋር አያይዤ አንድ ነገር ማንሳት ፈልጋለሁ። የጁምዓ ኹጥባን በተመለከተ ኡስታዝ መሐመድ ለምሳሌ ሳውዲ አረቢያ ላይ ኑረሃል ወይም ደግሞ በአረቡ ዓለም ብዙ ጊዜ የጁምዓ ኹጥባዎች እኔ ሰዓት ይዣለሁኝ። ለነገሩ እዚህ ሀገር መዋሐድ ነው ማለት ኹጥባው ከወዛራ ይመጣል። በዛ ነገር ላይ ብቻ ተመርኩዘው ከቁርአንና ከሐዲስ ማስረጃ ያጣቀሱ ይናገራሉ። ቢበዛ 13 14 እንደው ከበዛ 15 ደቂቃ የሚያልፍ ኹጥባ አላጋጠመኝም እኔ የምኖርበት ሀገር ላይ። እኛ ሀገር ግን ለምሳሌ በአረበኛ ይኸተባል፣ በአካባቢ ቋንቋ ይተረጎማል። መሳጅዶቻችን በጣም ጠባብና ትንሽ ከመሆናቸው የተነሳ የዝናብ ወቅት ሲሆን ውጭ ያለው ማህበረሰብ በዝናብ ይርሳል ወይም ይመታል። ፀሐይ ሲሆን እንደዚሁ ሙቀት ያገኘዋል። እኔ ምናልባት ስንቱ ነው ኹጥባውን ጨርሶ ወደ መጣበት ለመሄድ ካልሆነ በስተቀር በዚህ ሁኔታ ላይ ያለ ማህበረሰብ ምናልባት ኢማሙ በልዩ ሁኔታ ተዘጋጅቶ መጥቶ ሊሆን ይችላልና በዚህ ሁኔታ ላይ ያለ ማህበረሰብ በአግባብ የሚሰጠውን የሚነገረውን መልእክት ወይም ኹጥባ ያደምጣል ብዬ አላስብምና አገራችን ላይ ያለው የኹጥባ የጊዜ አወሳሰድ አንተ እንዴት ታየዋለህ? በመሰረቱ አሁን ላይ ያለው ወደ ኹጥባው ዓለም እየመጡ ያሉት ሰዎች የኹጥባው ይዘትና ነባራዊ ሁኔታ የማህበረሰቡ ደግሞ ሐሳቡን የመግለጽም ልማድ መቀየሩ
ማለት በፊት አንተ ተመቸውም አልተመቸውም ሰምቶ ኦር ሰግዶ ይሄዳል። 7:30 ጨርስ 7 ሰዓት ጨርስ አግሮ ምንሞ ይሄዳል። አሁን ግን እንደዛ አይደለም። ትንሽ 5 ደቂቃ ያለፈበት እንደሆነ ሰው በጣም ቢዚ ነው፣ ክራውድድ ነው፣ የመንግስት ሰራተኛ ነው አብዛኛው፣ ኦር ስራ አለው፣ ኦር ፕሮግራም አለው ምናምን። ስለዚህ ያ ፕሮግራሙ ሲዛባበት ፕሮግራምድ መሆን ባህላችን እየተሻለ እየመጣ ስላለ እዛ ኢማም ላይ አንድ ሰው አይደለም የሚጮህበት። የተለያዩ ኢማሞች ጀማዓዎች ወይ ለኮሚቴዎቹ ይናገራሉ፣ አንምጣ እንደ ዳግም ይላሉ፣ ወይንም ለኢማሙ ይናገሩታል። ለአኺሪ በሚመጥነው አማርኛ ያ አስተያየት መሰጠቱ ሰዎች ተቃውሟቸውን የማቅረብ ባህላቸው መቀየሩ በራሱ ሰማት እያስተካከለው ነው ያለው። ችግሩ ተቀርፏል ማለት ግን አይደለም። ኢዘን ኹጥባው ላይ አሁን ያለው ነገር ትንሽ አለ ያለ ነው። ነገር ግን ችግሩ የለም ወይ ስንል አለ። ማክሲመም ኹጥባዎቻችን እንደው ሳውዲ አረቢያ እንዳልከው ሐረሜንም ይሁን የሌላ ቦታ ላይ ማክሲመም ቢበዛ 15 ደቂቃ ነው። 15 ደቂቃ ሲሆን አረብኛ ነው ኹጥባው ሙሉ። ስለዚህ አረብኛውን ኹጥባ ንግግሩንም ሲያደርግ ማስረጃም ሲያመጣ ቋንቋቸው ስለሆነ ይረዱታል። እኛ ሀገር ላይ ግን ንግግሩንም ስናደርግ ይሄ ሰርድ የሆነውን ንግግር የቁርአን የሐዲስ ማስረጃም ስናመጣ የማህበረሰባችን የእናት ቋንቋ የሚባለው ወይንም የሀገሪቷ ቋንቋ የተለያየ ስለሆነ አረብኛውን የሚረዳው ሰው እዛ ያለው ሰው 2%ም አይረዳም። ስለዚህ ወደ አካባቢው ቋንቋ መቀየር የግድ ይላልና ወደ አካባቢው ቋንቋ ስትቀየር ደግሞ የምትወስደው የተጨማሪ ሰዓት አለ። ኹጥባ አረብኛ ኹጥባዎቻችን በእኔ አሰራር ማክሲመም 7 ደቂቃ ነው። አንዳንዴ 6 ደቂቃ ነው፣ አንዳንዴ 7 ደቂቃ ነው። እንደው ከበዛብኝ 8 ደቂቃ ነው። ከዛ አማርኛውን ደግሞ ሲጨምርበት 15 ደቂቃ 16 17 ደቂቃ ይሆናል። ዞሮ ሊሆን የሚችለው ኹጥባ ይሁን ብዬ ፕላን ማደርገው ከ30 ደቂቃ ያነሰ ነው። 25 ደቂቃ 26 ደቂቃ እንደዛ ነው የሚሆነው። ኢዘን 6 ሰዓት ተኩል ኹጥባውን ብንጀምረው ለ7:05 ጉዳይ ኹጥባውን ብንጨርሰው በቃ 7 ሰዓት ላይ ሰውን አሰግደን በተን ነው ማለት ነውና በዛ መልኩ ነው ያለው። ቅድም እንዳልከው የመስጂዱ ጥበት፣ የአየሩ ነባራዊ ሁኔታ፣ ኤሲ የለም ምናምን ይሄ መርሃ ምናምን የምንላቸው ቬንቲሌተሩ ምናምን የለም። እንደው መስጂድ ውስጥም ቢሆኑ መታፈኑ ይኖራል። ከመስጂዱ በሚወጡበት ሰዓት ደግሞ ፀሐዩም አለ ዝናቡም አለ ለአኺሪ እነዚህ ነገሮች ስላሉ ኸጢብ የሆነ ሰው መድረክ ላይ የሚወጣ ሰው ለማህበረሰቡ ያለችውን ሐሳብ ማድረስ ብቻ እዛ ጽፎ ያመጣውን ነገር ማድረስ ብቻ ሳይሆን የማደርሰው ነገር በተገቢው መልኩ ጆሮአቸው ላይ ገብቶ ሰርጾ ልባቸው ላይ መልእክት ሊያስተላልፍላቸው ይችላል ወይ የሚለውን ርዕስ ከመምረጥ ጀምሮ የምታስተላልፍበትን እንትን ከመምረጥም ይሄ ንግግር ይዘቶችን እስሉቡንም ከመምረጥ ጀምሮ ሰዓት ቁጠባና ያለውንም ኢንቫይሮንመንት ሐሳቢ ባደረገ መልኩ ካልሆነ ጁማዓ ግዴታ ስለሆነባቸው ለመስገድ ይመጣሉ። መተው ግን ተበሳጭተው ምናምን ይሄዱና ዳግም አይመጡም ያን መስጂድ። ኢዘን ደንበኛ ይጠፋዋል ማለት ነው። በዚህ አጋጣሚ አንድ አዲስ መስጂድ ላይ ተቆርቆሮ አሁን ማሰግድበት መስጂድ ላይ ኮሚቴዎቹ ከረመዳን ጋር ተያይዞ ከመስጂዱ ጥበት ከምን ጋር ለዚህ ጀማዓ ይመጣልናል ወይ ተራዊህ ይመጣል ወይ ምናምን ብለው በቃ ይሄ ውይይት ላይ ቁጭ ብለን ምንድነው ያልኳቸው ከስተመር መሳብ የሸቀጡ ባለቤት ጉዳይ ነው። አንዴ መጥቶ ከገዛክ ዋጋ ተመጣጣኝ ከሆነ ሰርቪስ አሰጣጥህ ካማራቸው ማቴሪያልክ ንጹህ ከሆነ ከስተመሩ ነገ ሌላ ደንበኛ ነው ይዞልህ የሚመጣውና እናንተ አሁን ሰርቪስ አሰጣጡ ላይ ትኩረት እናድርግ። ደንበኛ ይመጣል አይመጣም የሚለውን በኋላ ውጤቱን እናያለን። በዚህ አማርኛ ነበር ያልኳቸውና ወሊላሂ አልሐምዱ ወልሚና ምናልባት በጣም ክራውድድ ይሆናል ከሚባሉ መስጂዶች መስጂዱ አንሶ ግቢው አንሶ ከግቢው ውጭ የሚሰገድበት ኢማሙ ወጥቶ ውጭ የሚያሰግድበት መስጂድ ላይ ነው ያለነውና ወሊላሂ አልሐምዱ። አይ ጥሩ ነው። አንተ አሁን ባልከ መሰረት ኹጥባ የሚወስድበት ጊዜ ሰራህ በሁለቱም በአረበኛም በአካባቢው ቋንቋ ተተርጉሞ 15 ደቂቃ 20 ደቂቃ ብቻ ከ30 ደቂቃ የማያልፍ ከሆነ ትንሽ አንዳንድ ሰዎች በዚህ ጊዜ ይስማማሉ ብዬ ተስፋ አደርጋለሁኝና ሌላው ግን ምናልባት መሐመድ ያሳልፍብናል አላሉህም አይደል? አይ እንደዛ ፐርሰናሊ ሸክስየን እንደዛ አልመጣም። ግን
እዛም እዚህም በተለያየ መልኩ ሲነገሩ ታደምጣለህ ብዬ ተስፋ አደርጋለሁኝና የበርካታ ሰዎች ሐሳብ ስለሆነ እንዲሁ እናንሳው በሚል ነው። በተለይ ደግሞ የመጀመሪያ ኹጥባ ችግር የለም እኮ ይረዝማል ብዙ ቦታ፣ ግን ሁለተኛ ኹጥባ ግን የመጀመሪያውን ያክል መርዘም አለበት ብዬ አላስብምና በሀገሬ ግን መርዘም ያለበት ሁለተኛው ነው። ቢኮዝ አረብኛዋ በጣም አጭር ናት የመጀመሪያዋ። እኔም ማደርገው በመጀመሪያ አረብኛ ተወሰነች ትንሽ ያረጋለሁኝ። ቢኮዝ ዲፕሎማቲክ ስለሆነ ቦታው ዲፕሎማሲዎች ይኖራሉ፣ የውጭ ዜጋዎች ይኖሩበታል። ከሳንቺስ ነውና የውጭ ዜጋዎች ይኖሩበታል። ስለዚህ በአረብኛ ትንሽ ያረጋለሁ። ከዛ ግን አብዛኛው ኢትዮጵያዊ ስለሆነ አብዛኛውን ሰዓቴን አማርኛ ላይ ትኩረት አደርጋለሁ። በጣም ጥሩ ኸይር ኢንሻአላህ። ምናልባት አድማጭ ተመልካቾች በዚህ ዙሪያ የሚነሱ ጥያቄዎችን በተወሰነ መልኩም ቢሆን መልስ ያገኙ ይመስለኛል። ሌላ ኡስታዝ መሐመድ እስኪ ከዚሁ ከጁማ ኹጥባ ሳንወጣ ለምሳሌ አሁን አረቡ ዓለም ላይ ሳውዲን ብትወስድ ከወዛራ አካባቢ አንድ መዋህድ የሆነ ማውዱ ርዕስ ነው የሚሰጣቸውና በአብዛኛው ማለት ይቻላል በዛ በተሰጣቸው ርዕስ ላይ ብቻ ያጠነጠኑ ከቁርአንና ከሐዲት ከሌላ ማስረጃ ያቀረቡ ተናግረው ኺላል ያኒ 15 ደቂቃ 16 ደቂቃ ያጠናቃሉ። እኛ ገር ግን በሁሉም መሳጅዶች ሁሉም ኢማም ወኸጢብ አልመስጂድ የተለያየ ርዕስ ይዘው ነው የሚቀርቡት። አንዳንዶች እንደውም የራሳቸውን ስሜት ሁሉ ለማንጸባረቅ የሚሞክሩም አይጠፉም። ስለዚህ ምናልባት እኛ ሀገር ላይ አሁን የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት አለ፣ በስሩ የዑለማ ምክር ቤቶች አሉ፣ ሀያት ኪባር العلماء በጣም ትላልቅ መሻይኾች አሉ። ቢያንስ ለኡማው አንድነት ሲባል በትንሽ በጥልቁ ኺላፍ ውስጥ ለዓለም መግባት ሲባል እንደው ካንድ ልክ እንደ አረቡ ዓለም እንኳን ባይሆን ከዑለማ ምክር ቤት አካባቢ በየጊዜው ርዕስ እየተሰጠ በዛ ነገር ላይ ብቻ ይበልጥ የኡማውን አንድነት የሚያጠነክሩና ለሀገር ለወገን ይበጃል በሚባሉ ርዕስ ላይ ብቻ የተወሰነ ኹጥባ እንዲደረግ እንደው የሚቻል አይመስልህም? ምናልባት ይሄን ለማጠናከር እኔ ዛሬ አመት ከምናምን አካባቢ ይመስለኛል የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ ራሳቸው መጥተው በፐርሰናል ያግኝተናቸዋል። የመጡበትን ጉዳይ ሲነግሩን የተላኩት የመጡት በዓለም ለራቢጣ ነው ፕሮግራሙን ያዘጋጀውና ዓለም ላይ ያሉ የመጅሊስ ኃላፊዎች ናቸው የመጡት። ኢማም ኸጢብ መስጂድ ናቸው የመጡት። ዋናው ርዕስ የውመል ጁምዓ በሚሰጡ ኹጥባዎችና በዱዓቶች ላይ ለኡማው አንድነት ይበልጥ ትኩረት የሚሰጡ መልእክቶች መተላለፍ አለበት። ሁሉም የግል ሐሳቡን የሚያንጸባርቅ ከሆነ የኡማውን አንድነት ይሸረሽራል የሚል ርዕስ ነበር ራቢጡ አዘጋጅቶ ሲዋዩ የነበረውና እስኪ በዚህ ላይ አንተ የግል ምልከታ ምንድነው ኡስታዝ መሐመድ? ምናልባት ጥያቄ ከረዘመ ነው። አላሁ ጀለ ወዐዝ ጁሙዓን እንደ ፈርድ አድርጎ ሲሸርዕ ነቢዩም ሰለላሁ ዐለይሂ ወሰለም ፈርድ አድርገው ሲሸርዑ የተፈለገው የጁሙዓ ስብስብ የተፈለገበት ዋናው ጋያው ሕክማው ለጁሙዓ ሰላት የሚሰባሰበው አንድ ቦታ ላይ የሚሰባሰበው ኸልቅ ወይ በዲኑ ጉዳይ ወይ በማህበራዊ ጉዳይ ወይንም በኢኮኖሚያዊ ጉዳይ ኦር በፖለቲካዊ ጉዳይ ሳምንቱን የነበሩ አዳዲስ ነገሮችን ለማህበረሰቡ አድርሶ ማንቃትና ግንዛቤ መስጠት ነው። ማህበረሰቡ ተመሳሳይ የሆነ ግንዛቤ በወቅቱ ስላለው ነገር ተመሳሳይ የሆነ ግንዛቤ ከዳር እስከ ዳር እንዲኖረው ነው ጁሙዓ የተፈለገበት ሚስጥሩ። ያንን ለማድረግ ደግሞ የኔ ግንዛቤ ይለያል፣ ያንተ ግንዛቤ ይለያል፣ የኔ እውቀት ይለያል፣ ያንተ እውቀት ይለያል። ወከዛልክ የኔ እውቀት ይለያል፣ ያንተም ፍላጎትም እንደዚሁ ይለያያልና አባት አልባ ከሆነ ጁሙዓ እንከስረዋለን አለ እንቱን ግቡን አይመታልንም አባት አልባ ከሆነ። በመሰረቱ ወትሮውን የነበረው የመጅሊስ ስርዓት ወይንም አካሄድ እንደነዚህ አይነት ሀገራዊ የሆኑ ነገሮችን ወጣ ብሎ ለመስራት በራሱም በተለያዩ ምክንያቶች ማነቆ የሚሆኑ ነገሮች ነበሩበት፣ ውስንነትም ነበር። እንዲህ አስፍተህ እንዳትሄድ እንዳትሰራ የሚይዙ ብዙ ነገሮች ነበሩ። የተለያዩ ኺላፋቶች ሊሆኑ ይችላሉ፣ በሌሎች ነገሮች ላይ ትኩረት ማድረግ ሊሆን ይችላል፣ ፕሮጀክቶች ላይ መነደፍ ሊሆን ይችላል፣ መጠመድ ሊሆን ይችላል። ብዙ ሐዋኢጆች ዙሪያውን ይይዙታል። በዛ ላይ ደግሞ በዕልሙም ዓለም ላይ ያሉ በእውቀቱም ላይ ዓለም ላይ ያሉ ትላልቅ የሀገር ማንነቶች የሚባሉ ተሳትፏቸውም አናሳ ነበረ በአንድም በሌላም ምክንያት። አሁን ግን ላይ የምናየው
ወረዳ መጅሊስ ጀምሮ እስከ ፌዴራል መጅሊስ ባለው ተመርጠው እንዲመጡ ከያሉበት ተለቅመውና ተመርጠው እንዲመጡ የተደረጉት ሰዎች አብዛኛዎቹ የሀገሪቷ ከዋክብት የሚባሉ ናቸው። ቁንጮ የሚባሉ አሉ የሚባሉ ሰዎች ናቸው። ህዝብ ሲመርጥ ሁሌ እንደዚህ ነው የሚሆነው። ግለሰቦች በሚመርጡበት ጊዜ በዝንባሌ ላይ ተመስርተው ኦር በፍላጎት ላይ ተመስርተው፣ ህዝብ ሲመርጥ ግን እንደዚህ ነው አሉ የሚባሉ ከዋዲሮች መውጣት ይችላሉና ስለዚህ በዑለማዎች ምክር ቤት ላይ ቅድም እንዳልከው ዑለማዎች ምክር ቤት ላይ ያሉት በቃ የሀገሪቷ የመጨረሻ ከዋክብት የሚባሉ ቁንጮዎች ናቸው ያሉትና ይህንን መቆጣጠር፣ ይህንን ሃንድል ማድረግ፣ ይህንን ከግብ እንዲደርስ ማድረግ ሕክማውንም ስለሚረዱት ጁሙዓ የተሸረዐበትንም ሚስጥር ስለሚረዱት ያንን ማድረግ ይጣናቸዋል ብለን አናስብምና ይሰሩበታል ብለን ተስፋ እናደርጋለን። እንዳልከው ግን አሁን ሳውዲ አረቢያ አንድነቷ ተጠብቆ ያለው ብዙ የመንሐጅም ይሁን የመዛሂብም ይሁን የግለሰቦች ፍላጎትም ይሁን ኺላፋቶች ያልኖሩበት አንዱ ሚስጥር ጁሙዓ ላይ የሚተላለፉ ደርሶች ወይንም ኹጥባዎች፣ በየመስጂዱ የሚተላለፉ ሙሐደራዎች፣ በየመስጂዱ የሚካሄዱ ድሩሶች የሚቃኙበት አባት ስላለ ነው። በላይ በኩል የሚቃኛቸው አካል አለ፣ የሚከታተለው አካል አለ። ስለዚህ ለዚያ ነው አንድነቱ ተጠብቆ ያ ኃይል በተለይ በዳዕዋው ዓለም ላይ ያለው ኃይል ተጠብቆ ያለው። አሁንም እዚህም ጋር ያለውን ማህበረሰብ ክፍል በዚያ መልኩ አባት ኖሮት የመከታተሉ ጉዳይ የግድ አስፈላጊ ነው ብለን ነው የምናምነው። አሁን ላይ አንዳንድ ነገሮች ሲመጡ፣ የጋራ የሆኑ ነገሮች ሲመጡ ያንን መስራት ይዘዋል። አዲስ አበባ መጅሊስም ይሁን የፌዴራል መጅሊስ የዑለማ ምክር ቤቱ ተወካዮች አንዳንድ ሀገራዊ ጉዳይ በሚመጡበት ሰዓት በየመስጂዱ በዚህ ርዕስ ኹጥባ አድርጉ ብለው መላክ ይዘዋል። ያ ነገር ደግሞ እየቀጠለ ይሄዳል። በሆነ በስፔሻል ኬዝ ላይ ተመስርተው ብቻ ሳይሆን ራሱን የቻለ አባት ኖሮት ራሱን የቻለ ዘርፍ ኖሮት በዛ ዙሪያ ላይ በዑለማ ምክር ቤት የሚመራ ጁሙዓን ጉዳይ የሚመለከት የራሱ ዘርፍ ኖሮት በየሳምንቱ የሚወጡ ጁሙዓዎች ከፌዴራል ወደ ፌዴራል ከሆነ አባቱ ከፌዴራል ወደ ክልሎች፣ ከክልሎች ወደ ወረዳዎች፣ ከወረዳዎች ክፍለ ከተማዎች፣ ከዛ ወደ ወረዳዎች እያልን ወደ መስጂዶች እየሄደ ወጥ የሆነ ነገር ይኖራል ብዬ ተስፋ አደርጋለሁ። ጅማሮ ያንን ይመስላል ኢንሻአላህ። ስለዚህ ጅምሩ ጥሩ ነው። طيب እስኪ አሁን ደግሞ ወደ ግል ወደ አንተ ፐርሰናል የሆነ ጥያቄ ላምራና ከዛው ዳዋ አካባቢ ነው፣ ግን ሶሻል ሚዲያን በተመለከተ እንደ ኡስታዝ መሐመድ በጣም በርካታ ያንተ መልእክቶች ወይም ዳዕዋዎች በተለያየ ሶሻል ሚዲያ እናገኛቸዋለን እጅግ በጣም በጥሩ ሁኔታ እና ያንተ የሶሻል ሚዲያ ፕላትፎርም ያንተ የሶሻል ሚዲያ ኔትወርክ ተመራጩ የትኛው ነው? ፌስቡክ ወላ ዩቲዩብ ወላ ቲክቶክ? ፌስቡክ ብዙ ተጠቃሚ አይደለሁም። ምንም ፌስቡክ በቃ ተጠቃሚ አይደለሁም ብዬ ብል ነው የሚሻለው። ዩቲዩብም ስለዚህ የምናያቸው መልእክቶች አንተ በራስህ የቆራረጥክ ያዘጋጀ የምታስተላልፋቸው ሳይሆኑ በተገኘው አጋጣሚ ሁሉ በተለያየ መድረክ ላይ የምታስተላልፋቸው ዳዕዋዎች ናቸው የምናያቸው። እንደዛ ብለን ነው ሰድ? ፌስቡክ ላይ በብዛት ያለው ወንድሞች ከተለያዩ ሙሐደራዎች የሚያገኟቸውን ወር ከተለያዩ ሚዲያዎች የሚያገኟቸውን ይጠቅሙናል ብለው ይጠቅማሉ ብለው የሚያስቡትን ቆራርጠው የሚለጣጥፉት ነገር ሊኖር ይችላል። ፌስቡክ ላይ በቀጥታ ግን ብዙ ተጠቃሚ አይደለሁም። እንደው ዝም ብዬ መከታተል ምን አለ ብሎ ዓለም እንዴት አደረች ብለህ አንዳንድ የምታየው ቢሆንም ዩቲዩብ ላይ ሙሐደራዎች፣ ኹጥባዎች፣ ድሩሶች ተቀርጸው ለተለያዩ ሚዲያዎች ነበረ ዝም ብለው የሚሰጡት። አንዱ አፍሪካ ቲቪ የራሴ የሆነ ማቴሪያል አለኝ አልহামዱሊላህ። በራሴ ማቴሪያል ተቀርጾ ሚዲያዎች ላይ እንዲተላለፍ ነበር የምንሰጠውና አንዳንድ ወንድሞች ጀዛሁሙላሁ ኸይር ለምን ዩቲዩብ ክሬት አድርገን ስናበቃ መልእክቶቹ በቋሚነት ባለቤት ኖሯቸው ተሻጋሪ የሆነ ሰደቀተን ጃሪያ እንዲሆን ዘንዳ በአንተ እንትን ማለት አካውንት ዩቲዩብ ተከፍቶ ቢለጠፍ ሚል ሐሳብ አነሱና ፈጀዛሁሙላሁ ኸይር። ትናንሽ ልጆች ናቸው ያንን አንስተው ያኒ ክሬት አደረጉ። አንዱም እዚሁ አፍሪካ ቲቪ ላይ ያገለገለ ያለ ወንድማችን ወንድም አህመድ የሚባል ፈጀዛሁላሁ ኸይር አላህ ያሳድገውና እሱ ያችን ክሬት አደረገ። በዚያው ራሱ ኤዲት ያደረገ መለጠፍ ጀመረ።
አሁን ላይ ወሊላሂ الحمد የሚደርሰውን ያህል ደርሷል። የራሱ ባለቤትም አግኝቶ የሚያስተዳድረውም አካል ተሰይሞለት በአጋጣሚ ሆኖ ወንድሜ በዚህ ዘርፍ ተምሮ መጥቶ ነበር። እሱ ይዞት ቲክቶክንም ዩቲዩብንም ሃንድል አድርጎ ይዞ እየሄደ ነው ያለው ወሊላሂ الحمد። በብዛት የምጠቀመው እነዚህ ሁለቱን ነው ማለት ነው። እኔ ፕሮግራሞች የሚሄዱት ወይ ቲክቶክ ላይ ወይ ዩቲዩብ ላይ ነው የሚሄዱት። طيب ምክንያቱም በአሁኑ ሰዓት ወጣቱ ያለበት ለመድረስ የግድ በመሳጅዶች ውስጥ ብቻ ታጥረን መቀመጥ የለብንም። ወጣቱና ማህበረሰቡ ያለበት ቦታ ሄዶ ለማድረስ እነዚህን በተለይ ፌስቡክ እና ቲክቶክ ፕላትፎርሞችን መጠቀም የግድ ነው የሚለው በአንድ ጊዜ በርካታ ሺዎች ጋር መድረስ ስለሚቻል ማለት ነው። طيب ከዚህ ሳልወጣ ኡስታዝ መሐመድ ይሄ አንተ ፐርሰናል ጥያቄ ነው። ባባንተ እይታ የዱዓቶቻችንና የመሻይኾቻችን የሶሻል ሚዲያ አጠቃቀም እንዴት አገኘው? እንዴት ታያለህ? አንደኛ በዚህ ዙሪያ ላይ ስልጠናው ብዙም አልተሰጠም። መሻይኾቻችን ዱዓቶቻችን በብዛት ምንጫቸው ቂራአታቸው ገጠር ነው። አብዛኛዎቹ ዓለማዊ ትምህርት ምናልባት አልቀመሱ ሊሆን ይችላል። ከዚሁ ከእንትኑ ዓለም ጋር ያላቸው ከቴክኖሎጂው ጋር ያላቸው ግንኙነት ውስን ሊሆን ይችላል እኔንም ጨምሮ። ኢዘን ይሄ ጉዳይ አሳሳቢ ነው። ዳዕዋቸው መሐደራቸው ፕሮግራሞቻቸው ለማህበረሰቡ መዳረስ ስላለበት በዚህ ዙሪያ ላይ መሐደራዎቻቸው ለጊዜው ቢዳረስ ይጠቅማል። እነሱ ራሳቸው የሚሰሩትን ራሳቸው አስቀርጸውና አዘጋጅተው በየሚዲያው በየሶሻል ሚዲያው መለቀቅ አለበት። እነገሌ ተብሎ አዲስ አበባ መጅሊስም ይሁን ፌደራል መጅሊስም ይሁን በየክልሉ ያሉ መጅሊስ አካላቶች ከሚመለከተው አካል ጋር ተጋግዘው የተወሰኑ ዱዓቶችና ዑለማዎችን ሰብሰብ አድርገው ስልጠና መስጠት ቢቻል የሳውዲ አረቢያ ዑለማዎችን እንደ ምሳሌ ላንሳና ለምሳሌ ሻሊህ አልዑሰይሚንን እንበል ሼክ ፈውዛንን እንበል አሁን ያሉትን ሌሎችን ታላላቅ የሚባሉት ዱዓቶችና የሞቱትንም በቅርብ ያሉትን እንደምናነሳ የኪታቦቻቸው ቁጥር በሺዎች ነው አይደል? ሙሐደራዎቻቸው በዩቲዩብ ላይ በምን ላይ በኦዲዮ በምን ተለጣጥፈው ነው የምታገኛቸው። እነሱ ቁጭ ብለው ኤዲት አድርገው ለጥፈውት አይደለም። እነሱ ቁጭ ብለው ጽፈውት አይደለም። አንድ ኪታብ ሸርህ ሲያደርጉ ወይ ወዛራው ይመድብላቸዋል ወይንም አንድ አህለል ኸይር ይመድብላቸዋል ወይ ራሳቸው ገቢ ኖሯቸው ይመድባሉ። አንድ የሚጽፍላቸው አካል ያዘጋጃሉ። እዚህ አንዱን ኪታብ ሸርህ አድርገው ሲጨርሱት መስጂድ ላይ አስተምረው ሲጨርሱት በዚህ በኩል ደግሞ ማታ ያስተማሩትን በንጋታው የሚጽፍላቸው የተመደበ ቅጥረኛ አለ። በሆነ ጊዜ አንድ ኪታብ ይወጣል፣ በሆነ ጊዜ ሌላ ኪታብ ይወጣል። ወሃከዛ በየመስጂዱ የሚያስተምሯቸው ድሩሶቻቸው በሙሉ ወደ ኪታብነት እየተቀየሩ ይወጣሉ። ለምንድን ነው? የአካባቢው ማህበረሰብ ዲኑ ስለገባው ሸኾቹ በዳዕዋው ላይ ትኩረት ሲያደርጉ በቂራአት ላይ ትኩረት ሲያደርጉ እኛ ደግሞ የሚሰሩትን ኪታባቸውን የሚያስተምሩትን ትምህርታቸውን ወደ ኪታብነት እንቀይረውና ትውልድ ይጠቀምበት የሚል መንፈስ ያላቸው ባለሀብቶች አሉ ሳውዲ አረቢያ ላይ። እዚህም ሲባል መሻይኾች ብዙ የኪታብ ባለቤቶች ሆነው አልፈዋል። ያለፉት አሁንም ያሉት ሀገሬ ላይ ያሉት ዑለማዎች ግን እነሱ ሸርህ ያደርጋሉ አይደለም ወደ ኪታብነት ሊቀይሩ አቅም ሊኖራቸው ቀርቶ ወደሚያስተምሩበት መስጂድ የሚሄዱበት የትራንስፖርት ብር የሌላቸው ናቸው አብዛኛው። መሳጂዶቻችንም ናና ዳዕዋ አድርግና እና ኪታብ አቅራ ብሎ መጋበዝ ነው እንጂ ያ ኡስታዝ መንፈስ የሚመስላቸው ናቸው፣ መልአክ የሚመስላቸው ናቸው። መሳጂዶቻችን ምንም አያስፈልገውም ብለው የሚያስቡ ናቸው። በታክሲ ከሴቶች ጋር ተጋፍቶ በባስ ከህዝብ ጋር ተጋፍቶ ሄዶ ቅርአት እንዲያቀራቸው የሚፈልገው ነው ማህበረሰባችን አብዛኛው። ስለዚህ በየትኛው ጊዜያቸው ነው ኡስታዞች መሻይኾች ሶሻል ሚዲያውን በደንብ ተገንዝበው ሲያበቁ የሚያቀሩትን ቅርአት ወደ ዩቲዩብነት፣ የሚያቀሩትን ቅርአት ወደ ኪታብነት፣ የሚያቀሩትን ቅርአት ወደ ቲክቶክነትና ወደ ምናምን ሊቀይሩ የሚችሉበት? አንደኛ የአቅም ውስንነት አለ። በቴክኖሎጂው ዓለም ላይ ያሉ ሰዎች ደግሞ መድበው እንዳያሰሯቸው የገንዘብ ችግር አለ እና መሰል ነገሮች ከዛ ዓለም ጋር እንዳይላመዱ አድርጎታል። እዛ ዓለም ጋር አለመላመዳቸውና ዳዕዋቸው መሐደራቸው ተደራሽነት አለመኖሩ አሁን ላለንበት ነባራዊ ሁኔታ ደግሞ
ዳርጎናል። አሁንም ቢባል ሀገርን እንደ ሀገር ለማዳን ዲንንም እንደ ዲን ከፍ ለማድረግ ዑለማዎችና ዱዓቶች ተደራሽነት እንዲኖራቸው አቅሙን አላህ የሰጣቸው ሀብቱን አላህ የሰጣቸው ሰዎች እጃቸውን ሊያስገቡበት ይገባል። አንድ ሼኽ ተመርጦ ለምሳሌ አንተ የእገሌ ሙሐደራ ለማህበረሰቡ ቢዳረስ ኖሮ ይጠቅማል ብለህ ካሰብክ እውቀቱን አላህ ከሰጠ አንድ እኮ ሰው መመደብ ነው። አንድ ካሜራ ገዝቶ መስጠት እኮ ነው። አንድ ካሜራ ገዝተህ ሰጥተህ አንድ ደግሞ የሚቀርጽለትን አካል አድርገህለት ስታበቃ የእገሌን ሙሐደራዎችና ድሩሶች ተከታትለህ ቀርጸህ ዩቲዩብ ክሬኤት አድርግለትና ለጥፍለት በየወሩ እኔ ይሄን ያህል ደሞዝ ከፍላለሁ። ለአንተ የሻይ ዋጋ ነው። ያ ግን ለኡማው ተደራሽነቱ በሺዎች በሚሊዮኖች ሊዳረስ ይችላል። ሰደቃ ጃሪያ ይሆናል። ያወጣው ግን እዚህ ግባ የሚባል አይደለምና በዚህና መሰል ነገሮች ተሰርቶ የመሻይኾችና የዱዓቶች ድሩሶቻቸው ኹጠቦቻቸው ሙሐደራዎቻቸው ለማህበረሰቡ እንዲዳረሱ ከሶሻል ሚዲያው ጋር እንዲተሳሰሩና ቁርኝት እንዲኖራቸው ለማድረግ አቅሙን አላህ የሰጣቸው ሰዎች ሊነሱበት ይገባል፣ ሊያስቡበት ይገባል ባይነኝ። ሀቢብ ማሻአላ በጣም ማለት በርካታ ያላዩበትን ወይም ያልተገነዘቡበትን አንግል ነው ያየው ኡስታዝ መሐመድ። ለነገሩ ልክ ነህ። መሻይኾቹን በዚህ ልክ ቢዚ አድርጎ እንደገና ሶሻል ሚዲያ ላይ ደግሞ ቆራርጣችሁ ለጥፉ ማለቱ ትንሽ ይከብዳል። ግን አንተ እንዳልከው አቅሙ ያላቸው ሰዎች እንደዚሁም ደግሞ በተጓዳኝ ሙያው ያላቸው ሰዎች ቢያግዟቸው የበለጠ ወደ ሶሻል ሚዲያው ቀርበው ለትውልድ የሚተርፍ መልእክት ያስተላልፋሉ የሚል ሐሳብ ነው ያነሳው። ሐሳብህ ያስማማናል ይመስለኛል። ባረከላሁ ፊክ። ምናልባት ይህንን ፕሮግራም የሚከታተሉ አድማጭ ተመልካቾቻችን እነዚህ አንጋፋ መሻይኾች የሚያስተላልፉትን ትምህርት በዩቲዩብ ሆነ ማንኛውም በሶሻል ሚዲያ ላይ ቀሪና ዘውታሪ እንዲሆን የበኩላቸውን አስተዋጽኦ እንዲያደርጉ ጭምር ጥሪ ለማስተላለፍ ወዳለሁኝ። ኡስታዝ መሐመድ ሽኩራን። ጠይብ እስኪ ሌላ ምናልባት ኡስታዝ መሐመድ አሁንም ወደ አንተ ፐርሰናል ጥያቄ ልምጣና ሳውዲ አረቢያ ላይ ለረጅም ዓመታት ኑረሃል። መቼም ብዙዎቻችን በሌላው ዓለም ስንጓዝ ስንሄድ በጣም መልካም ነገር ስናይ ጥሩ ነገር ስናይ ምን ነው ሀገራችን ይሄ በነበር ብለን መመኘታችን አይቀርም። አንተ ሳውዲም ሊሆን ይችላል ሌላም አካባቢ ሂደህ ሊሆን ይችላል ያያቸው መልካም ነገሮች ሊኖሩ ይችላሉ። ምን ነው ሀገሬ ቢኖር ብለህ ያጓጓህ ምን አለ? ሁሌም እንደ ማህበረሰብ እንደ ሀገር አሳቢ ማህበረሰቡ የሆነ ለውጥ አይቶ በጣም ብለህ የምትመኝ ሰው ነገን አሻግረህ የምታይ ሰው ስትሆን እንደ ዳኢ ደግሞ ሆነ ስታይ የትኛውም ሀገር ላይ ሄደህ እጅግ በጣም በዘመነ መስጂድ ውስጥ በጣም የተሟላ ነገር ባለበት መስጂድ ውስጥ ማህበረሰቡ ዒባዳ ለማድረግ ገብቶ የመንፈስ እርካታውን አግኝቶ ርግት ብሎ የሚቀመጥበት እንኳን ነገር ሳይጎረብጠውና ሳይቆረቁረው ረጋ ብሎ ዱዓ አድርጎ ዳዕዋ ሰምቶ ቁርአን ቀርቶ ዚክር አድርጎ የሚወጣበት የተመቻቸ ኢንቫይሮንመንት ያለው መስጂድ በማይበት ጊዜ ባለሀብቶቻችን ለሐጁ ለዑምራው ይመጣሉ። ሲመጡ እነዚህን መስጂዶች ገብተው ይሰግዱባቸዋል፣ ያዩዋቸዋል። ያ መስጂድ መንግስት የሰራው አይደለም፣ አንድ ባለሀብት ነው የሰራው። ምናልባት በሀብት ደረጃ ከነዚህ ሰዎች ጋር ስታወዳድረው ያን ያህል አቅም ያለው ላይሆን ይችላል። ያ ሰው የቀብሩ ጉዳይ ስለገባው ነው ያንን የሰራው። ኢዘን ባለሀብቶቻችን ይህንን አይተዋልና እነዚህን መሰል መስጂዶች ከዲዛይናቸው ጀምሮ ሁሉ ነገር የተሟላላቸው እንደው ማዕል ዑዝር እንደው አክረመከላህ ለጦሃራ ሽንት ቤታቸው ስትገባ እዚያ ቁጭ ብለህ ምግብ ብትበላባቸው እንኳን የማይደብር መስጂዶችና በዚህ ደረጃ ስታይ እነዚህን እያዩ ባለሀብቶቻችን ምን ነክቷቸው ነው? ሀገር በቀል የሆኑ ታላላቅ ባለሀብቶች አሉ። ይህንን ለመስራት ምንድን ያገዳቸው ብዬ በሳውዲ አረቢያ ደረጃ ላይ የማያቸውን መስጂዶች ሀገሬ በሆነ ብዬ እመኛለሁ። ሌላ ቦታ ላይ ደግሞ ወጣ ብለህ እንደ ሀገር ስታስብ ይሄ የተረጋጋ ኢንቫይሮንመንት ላይ የሚኖር ስጋት የሌለው በሌሊት ከሀገር ወደ ሀገር ስትሄድ ሀገር አቋርጠ ብቻህን ስትሄድ መቼም ላንተ አይነገርምና ከሪያድ ተነስተን መካ በብዛት የሳውዲ መንገድ በማታ ነውና እኔ ደግሞ በብዛት ብቻዬን ነበር የምነዳው። ብቻዬን ኢቨን እሻ ሰግጄ ተነስቼ ፈጅር ለመድረስ ሐረም ብቻዬን እየነዳሁ ስመጣ
አንዳችም ስጋት ሳያድርብኝ ስፈልግ መንገድ ላይ አቁሜ ከደከመኝ መሬት ላይ አንጥፌ የምተኛበት ኢንቫይሮንመንት ማነህ ብሎ የማያይክ መኪናህን ከፍተህ የምተኛበት ሀገር እንደዚህ በቃ የተረጋጋ ከሀገር ወደ ሀገር ከቦታ ወደ ቦታ በሰላም የምትጓዝበትን ኢንቫይሮንመንት ስታይ ውጭ ዓለም ላይ ምን ነው ሀገሬ ላይ ይሄ ነገር ሆኖ ባየሁት ብለህ ትመኛለህ። ወደ ዳዕዋ ዓለም ስመለስ ደግሞ መራኪዞች የሚሰጣቸው ትኩረት መራኪዞች የሚሰጣቸው በዊዛረት ሹኡን الاسلاميه የሚሰጣቸው ትኩረት የሚደረግላቸው ክትትል ኡስታዞች የሚደረግላቸው ክትትል ወከذلك ዱዓቶች የሚደረግላቸው ክትትል ሁፋዞች የሚደረግላቸው የሞራል ግንባታና መሰል ነገሮችን ስታይ እሱ ሀገሬ ላይ በሆነ በየምኛለውኝና ወደ አንድ ኢማምነት ደግሞ ዞር በየሳይ ወይንም ወደ አንድ ዳኢ ሆኜ እንደ ዱዓቶችና እንደ ዑለማዎች ደግሞ ሳይ እያንዳንዱ መስጂድ ላይ የሚያሰግዱ ኢማሞች ስለ ቤታቸው ቁስ መሟላትና አለመሟላት እንዳያስቡ ነው የተደረጉት። ብዙ ሀገር ላይ ስለ ሙሐደራቸው ስለ ዳዕዋቸው ስለ ኹጥባቸው እንዲያስቡ ነው የተደረገው። እንኳን አይደለም በሾፌር እንዲመጡ ነው የተደረገው። በመኪና የራሳቸው መኪና ራሳቸው እየነዱ እንኳን እንዲመጡ አልተደረገም። በሾፌር መጥተው በእንክብካቤ ምናምን ተደረገ። እኛ ሀገር ላይ አይደለም በሾፌር እንድትመጣ ለማድረግ አይደለም ለኢማሙ ፓርኪንግ አይዘጋጅም መስጂዱ ላይ ሌላው በራሱ መስጂድ መጥቶ ይሄ የኢማሙ ፓርኪንግ ነው መጥተው ጥላ ላይ ማስቀመጥ መኪናቸውን ጥላ ውስጥ ማስቀመጥ አለባቸው መኪናቸው ፀሐይ ላይ መኖር የለበትም የሚለው ነገር እንኳን የለም። በቃ እንደማንኛውም እንደ ጀማዓው ሰው መጥቶ መኪናውን ከጀማዓው ጋር አንድ ጋር አቁሙ ኢቭን በመኪና ይመጣ ከሆነ ማለት ነው መጥቶ ገብቶ አሰግዶ ኦር አስተምሮ የሚወጣበት ኢንቫይሮንመንት ነው ያለው። በዚህ ደረጃ አይደለም መኪናውን ገዝቶ መስጠት ይሄ ሾፌር መመደብ እሳቸው ስለዛ ነገር እንዳያስቡና ስለ ዳዕዋውና ስለ ሙሐደራ ማህበረሰብ ግንባታ ላይ ብቻ እንዲያስቡ ማድረጉ ላይ እንስራ አይደለም። መኪና ኖሯቸው ፓርኪንጋቸው እዚህ ጋር መሆን አለበት፣ ፓርኪንጋቸው ጥላ ስር መሆን አለበት ተብሎ እንኳን ምናልባት ኡስታዝ መሐመድ በጣም ጥሩ ፖይንት ነው ያነሳው። ምናልባት የመስጊዱ ኢማም ፓርኪንግ ሲፈልግ የሶላት ወቅት ሊያልፈውም ይችላል እኮ ሹር ብዙ ቦታ ያልፈናል። ብዙ ቦታ በተለይ ብዙ ሐዋኢጆች ይኖርብሃል። ኢማም ብቻ አይደለህም፣ ሙሐደራ መስጠት ብቻ አይደለህም፣ ብዙ ጉዳዮች ይኖርብሃል። በእነዛ ጉዳዮች ጥርጥር ብለህ ሰዓት ያንስህና አርፈደህ ትመጣለህ። ከዛ በኋላ የለም አንተም እንደማንኛውም ሰው ፓርኪንግ ፈልገህ ነው የምታቆመው። የለም ፓርኪንግ የለም ሩቅ ወስደህ ሄደህ አቆመህ ከዛ ኪታብህን ተሸክመህ መተህ ምናምን ይከብዳል ትንሽ እና አሁን ይሄ ኢሹ ነው አጀንዳ ነው ብዬ አይደለም። እንደ አጀንዳ ላይ ታሰብ ይችላል፣ ግን አጀንዳ ነው። ለዛ አካል እንትን መስጠት ነው ያኒ ደረጃ መስጠት ነው ቦታ መስጠት ነው። ኢዘን በዚህ ደረጃ ኢማሞቻችን ትኩረት አጥተው ስታይ በዚህ ደረጃ ዱዓቶች መሻይኾች ትኩረት አጥተው ስታይ በታክሲ ተጋፍተው ታላላቅ ዑለማዎችና መሻይኾች በታክሲ ተጋፍተው ተሰልፈው መጥተው ለሱ ዳዕዋ አድርገውለት ኹጥባ አድርገውለት ሲሄዱ ኹጥባ አድርገው ዳዕዋ አድርገው ኪታባቸውን ይዘው ለታክሲ ሲሰለፉ ምንም የማይመስለው የማህበረሰብ ክፍል ስታይ ለዛውም አቅሙን አላህ ሰጥቶ ስታይ አሙ ያማል በጣም ይሰማል ያሳዝናልና ይሄ አሰራር ካልተቀየረ እኔ ተመቻቸ ህይወት ካልኖርኩኝ እንዴት ነው ከበስተስር ያለው ሰው እንደኔ ዳኢ ለመሆን ሞራል ኖሮት የሚነሳሳው? ወራሽ እኮ ነው የምታጣው። በሌላ መልኩ ወራሽ ነው የሚጠፋው። ሼክ ሰዒድ ሲሰቃዩና ሲንገላቱ ካየሁኝ እኔ እንዴት ነው የሳቸው ወንበር ላይ እኔ ተቀምጬ እሳቸውን ወርሼ እንደሳቸው ልሆን የምመኘው ሞራል የሚኖረኝ? እኔን ተወይ ልጆቻቸው እንዴት ነው ሞራል የሚኖራቸው? ስለዚህ ተራ ነገር ይመስላል። በነገራችን ላይ ሌላው ዓለም ላይ ሰዓት እየተገባደደ ነው። እኔ በጣም ጥሩ ነገር ያነሳው ኡስታዝ መሐመድ። በነገራችን ላይ ሌላው ዓለም ላይ ኢማሞች የሚገቡበት በራፍ በራሱ የተለየ ነው። መኪናቸውን አቆመው ኢቭን የሶላት ወቅት እንኳን ቢደርስ ፈጥነው እንዲገቡ ራሱን የቻለ ፓርኪንግ አላቸው። የሚገቡበት የሚወጡበት በራፍ ራሱን ይቻላልላቸው። ማንኛውም በሚገባበት በሰው ትከሻ ላይ እየተረማመዱ አይደለ ኢማሞች የሚገቡትና ምናልባት ይሄንን ፕሮግራም የሚከታተሉ የሚመለከታቸው አካላት ይሄን ነገር ትኩረት ይሰጡበታል ተስፋ አደርጋለሁ። እስኪ ከአንድ ወይም 2 ደቂቃ ባነሰ ማጠቃለያ ሐሳብ ወይም ማስተካከያ ካለ እንሰናበታለን። ማስተካከያ የምለው ምናልባት
የሚናገር ሰው ያመነበትን ነገር ነው የሚናገረው የሚከታተል ሰው ነው እቺ ነገር ብትስተካከል የሚለውና ከርሶ በኩል የሚመጣ ማስተካከያ ካለ እንቀበላለን በእኔ በኩል ግን እምለው የለኝም አላህ Subhanahu Wa Ta'ala በዚህ በታላቅ የኢባዳ ወር ላይ አገናኝቶን ስለ መሻይኾቻችን ስለ ዱዓቶቻችን ስለ ሀገሬ ነባራዊ ሁኔታ እንድንወያይ አላህ አገርቶልናልና ይሄ ውይይት እንደ ፕሮግራም አድርጎ ሲይዘው አፍሪካ ቲቪ እናንተም እንግዳ አድርጋችሁ ይሄን ርዕስ ስትጋብዙ ስታዘጋጁ የሆነ ምክንያት ይኖራችኋል የሆነ ጋያ አላችሁና ማህበረሰቡ እናንተ ያሰባችሁትን ተረርቷችሁ ሲያበቃ አሉብን የምንላቸውን ክፍተቶች በጋራ እንድንሸፍናቸው ስንተባበር ስንተጋገዝ ሁሉ ነገር ቀላል ነውና ዳዕዋ ደግሞ የሁሉም ኃላፊነት ስለሆነ በተለይ በዳዕዋው ዓለም ላይ እንድንተጋገዝ እንድንነሳሳ ነው አደራምለው ዒልም ያላቸው በዒልማቸው ዳዕዋ ያረጋሉ ብር ያላቸው በብራቸው ዳዕዋ ያረጋሉ አቅም ጉልበቱ ያላቸው በጉልበታቸው ዳዕዋ ያደርጋሉ ሐሳቡ ያላቸው በሐሳቡ ዳዕዋ ያደርጋሉ ሁሉም ላይ የዳዕዋ ግዴታ አለና ሁሉም በዘርፉ ዳዕዋውን እንዲያግዝ ዳዕዋ ላይ እንዲነሳሳ መሻይኾች ያለቻቸውን ጊዜ በቂራቱ ዓለም ሲኖሩ ተንገላተው ወደ ማስተማሩም ዓለም ሲመጡ እንደዛው ተሰቃይተውና ተንገላተው አንተን ያቀሩ እቤት ውስጥ የጎደለን አስቤዛ ያያሰቡና እየተጨነቁ አንተን ለማቅራት እኔን ለማቅራት ታክሲ ላይ ተሰልፈውና ተንገላተው መምጣታቸው እነዚህና መሰል ነገሮች ቀልባቸው ስብር ይያለ ሞራላቸው እየተጎዳ መተው ቢያስተምሩ ንግሩንቱን ተሰማለ በረከት አልባም ይሆናልና እንደው ለመሻይኾቹ ለየት ያለ ትኩረት እንዲሰጥ ነው መልእክት طيب بارك الله فيك استاذ محمد እኔ በጣም ደስ ብሎኛል በጣም ጥሩ ፖይንቶችን አንስተና አላህ Subhanahu Wa Ta'ala ብርታቱና ጽናቱን ይስጥህ ጊዜህን ቆርሰህ እነዚህ መልእክቶች ለማስተላለፍ እዚህ አፍሪካ ቲቪ ላይ ያው ቤት ላይ ለማለት እወዳለሁኝ የአፍሪካ እንግዳ ተጋባዥ እንግዳ ለመሆን ፈቃደኛ ስለሆንክ ከልብ አመሰግናለሁኝ በሌላም ጊዜ እንገናኛለን بارك الله فيك ክብራትና ክብራን የአፍሪካ እንግዳ ፕሮግራም ተከታታዮች ስትከታተሉት የነበረው ወንድሜ ኡስታዝ መሐመድ ሙስጠፋ ነበር بارك الله فيكم እንግዲህ አፍሪካ ቲቪ ለመከታተል በኢትዮ ሳት 11545 ሆሪዞንታል 45000 ሲምቦል ሬት እንደዚሁም በናይል ሳት 11636 ቨርቲካል ሲምቦል ሬት 27500 ላይ ከፍ ብለን እንታያለን እንደመጣለን የዛሬው እንግዳይ ኡስታዝ መሐመድ ሙስጠፋ ነበር በነገው ዕለት በሌላ እንግዳ በሌላ ርዕስ እስከምንገናኝ የምሰናበታችሁ የምን ጊዜም የፕሮግራም አቅራቢያችሁ መሐመድ አብዱራህማን አባፈናኒ ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው እስከ ነገ አስተውዲኩም الله السلام عليكم ورحمة الله وبركاته